ያልን ታዲያ ወደ ማብቂያ ሰዓቶቹ ላይ ደርሰናል ከጸደኒያ ጋር ጥሩ ጊዜ እያሳለፍን ነው አይደለም እስካሁን ድረስ የነበረው ቆይታ ምን ይመስላል ጥሩ ነው የፍቅር ግርማን እንግዲህ በደንብ አድርገን ሰማነው እኔ በጣም ወደው ሙዚቃ ነው ስለ ፍቅር ግርማ አስተያጫች የፍቅር ግርማ ከሶስተኛው አልበሜ የመጠሪያ ስሙ ነው የፍቅር ግርማ ነው የሶስተኛው አልበሜ መጠሪያ ግጥሙን ይልማ ገብረአብ ነው የሰራው of course እንደዛ ያማረው ይልማ ገብረአብ ስለሰራው ነው እንላለን ዜማውን እኔ ሰራ ነው ዜማው ቅንብሩን ደግሞ አቤል ጳውሎስ ነው ያቀናበረው ሙዚቃ ምስሉን ደግሞ ያቀናበረችው ወይም ዳይሬክት ያደረገችው ሉና ኩማ ትባላለች እና ቪዲዮግራፈሩ ደግሞ ሞዛርት ነው ምንለው ጎበዝ ልጅ ነው በደንብ በቃ አይታችሁት ኮነ ከለር ኮዲንጉ በጣም ይገርማልና የተቀረጸው ወደ ለገዳዲ መስመር ነው አይታችሁ ኮነ ትልቅ ዛፎች አሉት ታሪኩ ምን መሰለ አሁን የፍቅር ግርማው ጠፍቶባት ነው አይደል ሶ ሚውዚክ ቪዲዮን ሲሰራ አሁን ወደ አማራ ክልል ወይም በተለይ በሸዋ አካባቢ ባል ሲሞትባት አንዲት ሴት ዋርካ ላይ ሆና ተቀምጣ ነው ለቅሶ የምትደረሰው ቤት ውስጥ አይደለም ሶ ያ ዋርካ የባሏ ተምሳሌት ነው የቤቱ ምሰሶ እንደማለት ነው ሶ ያ ነው ሲግኒፋይ የሚያደርገው ሶ ሻማ ይዘብም ፋኖስ ይዛ እየዞረች ነው እና ዛዛፍ ላይ ተደግፋ ቆማ እንደ ፍቅር ግርማዋ ሲምቦላይዝ ያደረገችው ያንን ዋርካ ነውና ደስ ይላል ታሪኩ ሐሳቡ ባህላዊ ሴት ስሜት አለው በዚህ አጋጣሚ ለጸደኒያም አንድ ሰርፕራይዝ ልንገራት በጣም እንግዲህ ተወዶ የነበረው አንድ ኢቢኤስ ላይ ተላለፈ በሶሻል ሚዲያ ላይ በጣም የተዘዋወረ አንድ ቪዲዮ ነበር የዛኔ ሙዚቃዎችን የሚሞከርበት ሴሽን ላይ ነበርና እከተልሃለሁ በሄድክበት የሚለው ሙዚቃ እንድታስታውሽው ነው ጠያቂ ማን እንደነበረ ታውቂያለሽ አላቆም ጠያቂ አንተ ነህ የጠየቀው ኖ ጠያቂው ነው ነበር ወየው ያለው ሰው አይደለም ነው ጠያቂው ነው ማይክሮፎን ያዘው ሰውዬ ነኝ እኮ ሲል የነበረው ሰውዬ ማይክሮፎን ያዘው እኮ ጠያቂው ነው አይገርምም እንዴት አንተ ደስ የሚለው ነገር ምንድነው እኔም ራሴ በሶሻል ሚዲያ ላይ ቼክ ሳደርግ መጀመሪያ ሼር ካደረጉት መካከል አንቺ መሆንሽን ሳይ ሼር እምባይን የጨረስኩት እኔ እኮ በተዝናናሽበት ብራስ ይሰራል ማለት አንጀት ይበላል ሰውዬው በጣም አንጀት ይበላልና ኦ ማይ ጋድ ዘፈንም እንደዚህ አርቆ መስፈል ይቻላል እንዴ ሌላ ዘፈን ነበረ እንዴ ኢትስ ሶ ኢንተርቴይኒንግ ያው ሰርፕራይዙን እንዲሁ ልንገርሽ በዛ ታውቂው ያለው ነው ከተለሃለ በጣም እኮ ወዶ ዘፈን እኮ ሲጀምር ምን እኮ ጠየቁት ሙዚቃውን የተወሰነ ስንኙን ብዬ ከዛ ሌላው ሰው ይሏል ወይ ብዬ ኮል ጠይቀው ከተል ያው እሷን ድምጽ ይዤ አይደለም ግን ከተልሃለሁ በሄድክበት በቆምክበት ሁሉ ይስተ ሌላ ታሪክ ነው ሌላ ቨርዥን በቃ የራሱ ፈጠራ እንደዛ ድጋምልኝ ያልከው ነው መሰለኝ ጸዲ እንግዲህ ስናነሳሽ ድምጻይ ብቻ አይደለሽም ግጥም ዜማ ራስሽ ትሞክራለሽ ግጥም ሳይሆን ዜማ ሰራለሁ እከተልሃለሁ ስናነሳ የማ ሙዚቃ ነበር እከተልሃለሁ የዳይት ጽጌ ትልቁ ዳይት ጽጌ የራሱ አልበሙ ላይ እኮ ሰርቶታል ከዛ ዜማ ሰጠኝ ብዬስለው አስቴህን ዝፈኙ ብሎ ሰጠኝ ማለት ነው እንጂ እኮ ራሱ ሰርቶታል በጣም ስለወደድሽው ሰጠኛልሽው ወይስ አንቺ የተከተልሽው ሰው ነበር እኔ ተከተልኩት የለም ስላልኩኝ የተከተልሽው ከተሉኛል እንጂ so beautiful ቆንጆ ሙዚቃ ነበር በጣም ቆንጆ ሙዚቃ ስለነበረ ወድጄው ነው አብዛኞቹ የሙዚቃ ስራዎችሽ መልእክትን ብቻ አይደለም ያስተላልፉ ያሉት የሆነ ስቶሪ ላይን አላቸው it has a story line እንደዚህ አይነት ውጥን የሆኑ ስቶሪ ላይን ያላቸው ሙዚቃዎች ምን መነሻ ይዘው ነው ወደ ማብቂያቸው የሚደርሱት እንዴት ያው እንደ ገጣሚው ነው ምንድነው ግን ምንም ያን ያህል ፐርሰናል ነገር አይኖርም ግን ብዙ ጊዜ መመርጠው እንደዛ ቢሆን ደስ ይለኛል ሐሳብም ሰጣሁኝ እነሱም ሐሳብ ቢያመጡም ጀምሮ ማብቃት አለበት የሚል ሐሳብ አለኝ አሁን አንድ ሌላ አይነት አገጣጣም ስልት አለ ስንኝ ብቻ ሆኖ የሆነ ከዚህ ግጥሞች እየተደረጉ ቃላቶች ምሳሌያዊ አነጋገሮች እየተቀጣጠሉ የሚሰራ ግጥም አለ ያን ያህል ስቶሪ ላይን የለውም ግን እንዲቹ መስመሯ ብቻ ፓንች ላይን ይኖራታል ስንኞቹ ብቻ ፓንች ላይን ያላቸው አገጣጣምም አለ በአብዛኛው ግን
እኔ ምርጫዬ ታሪክ ጀምሮ ቢጨርስ እመርጣለሁ። ታዲያ መሰሪያቸው ሙዚቃዎች እንዳለ የራሱ ስቶሪ ላይን ያላቸው እንደሆነ ስታንሽ ነበርና እኔ እንደ ፊልም ነው ማሰባቸው ሙዚቃሽን ስሰማ በቃ ባይመሪ ውስጥ ስላቸዋለሁ እነዛ ነገሮችና ያው ለፊልም ማጀቢያነት የሚሰራቸው ሀሪያት ማንሳት ይችላል ያው የት ብዬ ነው ሌላ ታሪክ ነበር ያው እሱ ያው ለፊልሙ ተብሎ ቴለርድ የተደረገ ነው እንጂ የተሰራን መርጠው ሳይሆን እነሱ ራሳቸው ግጥም ይዘው መተው ለፊልሙ የሚሆን ሙዚቃ እንድሰራ የተሰጠኝ ነው ስለዚህ ከታሪኩ ጋር መሄድ ግዴታው ነው እኔ አንድ ሙዚቃ ላነሳ ነው በድፍረት ስሰማው በቃ ይገርመኛልና ሳውነን እንኖረዋለን ኑሮውን ግን ደግሞ ይሄ ደፍረን ማናወጣቸው ማናገራቸው ነገሮች አሉ አይደል ወይ ለራሳችን ምስጥር እናደርገዋለን ወይ በጣም የቅርባችን ለሆነ ሰው ነው የምንነግረው አንቺ በሙዚቃ ይዘሽው መጣሽ አቤት ያችለት እውነት ነው እውነት መሰለኝ አይደል as a woman እንደ ሴት ሆነሽ የሴትነት ክብሩም ይሄ የትዳር መጀመሪያውም እንደ ራይት ኦፍ ፓሴጅም ስትሄድ ወደ ትዳር ሲገባም ትርጉም የሚሰጠውም ነገር ነው አብረሽ የህይወት አጋሪ ብለሽ ከምትሄጂው ሰው ጋር it's a universal ጉዳይ የኢትዮጵያዊ ወይም የአበሻ ጉዳይ ብቻ አይደለም የሰው ልጅ ጉዳይ ነው ከሰው ልጅ ጉዳይም ደግሞ የሴትም ጉዳይ ነው ስለዚህ ልትረሹ በትዩ ምትረሹ ነገር አይደለም ኤቭሪዴይ የኖር ነው የምንኖረው ወደፊትም የሚኖር ጉዳይ ስለሆነ ይሄ ሐሳብ ተገልጾ አያውቅም ግን ባፈጠጠ መልኩ ሳይሆን ግን ደግሞ ሪስፔክትፉሊ ነገር ይሁን መስበን ፈለኩና ተፈኩት በተስታውሽን እስቲ የትኛው ነው እንዳይባል እስቲና አቤት ያችለት አቤት ያንቺ ማታ ልጅነቴ ላንተ ሰጠሁ ይለታ በፍራት በሐፍረት በስጋት በጉጉት ጭንቀት በሚያርደው በልጅነት ስሜት ያለ ይቀጥላል ጌትነት ነው ግጥሙን የጻፈው የጌትነት ነው ዜማውን ያው ነው ነኝ የሰራሁት ቅንብር አቤል ጳውሎስ ነው ዜማ ላይ ግን ጎበዝ ነሽ በጣም የሆነ ሰዓት ላይ ያው ጥሩ ሆነና ያው ሞክራለሁ ያው ከሰውም ወስዳለሁ በርግጥ አንዳንዴ ያው ዝም ብለሽ ራስሽ ዜማ ስትሰሪ አንዳንዴ የራስሽ ኮምፎርት ዞን ይዞሽ ጭልጥ ሊል ይችላል ከለመድሽው ሳጥን ውስጥ አልወጣልቲ ስለምትጪ አንዳንዴ ደግሞ ወጣ ብለሽ ከሰው መውሰድ ጥሩ ነው ከሙዚቃው መስፈርት ላይ ሳንወጣ ብዙ ጊዜ ጸደኒያ በጣም ሞድላት እኔም ፐርሰናሊ ኮላቦሬሽን ያለባቸው ሙዚቃዎችና ማህበራዊ ጉዳዮች ነክ የሆኑ ሙዚቃዎች ላይ ስትሳተፊ ነው ምንያውና አብዱኪያር መቼስ አንዱ በጣም ሁላችንም የምንወደው ሙዚቃው ቢለያይም ዞሮ አዳም የሚለው የተሰኘው ሙዚቃ ላይ ሁላችንም ያው አብዱኪያርን ነው የምናስታውሰው ግን ሁላችንም እየዘፈን ነው ከኋላ ጸደኒያ መኖሯንም ራሱ ልንረሳ አንችልም እና ያ ኮላቦሬሽን ያ ጥምረት እንዴት ነበር የመጣው ማለት አብረን እንሰራ ከአብዱኪያር ጋር በነገራችን ላይ ከሜጋ ጀምሮ አብረን እንሰራ ነበር እሱ ወደ ውጪ ከመውጣቱ በፊት አብረን ነበር የምንሰራው የፓፍዳዲና የፌት ኤቨንን every step ክስን እንሰራ ነበር ሚሲንግ ዩን እንሰራ ነበር ያ የኮኮ ጃምቦ ያ በጣም ነበር የምሰራው ኮላቦሬሽን ስቴጅ ላይ በጣም ፌመሶች ነበር ገና አልበም ሳናወጣ በፊት ለልጅነት ያኔ አሪፍ ጊዜ ነበር ቴሌቪዥን ላይ ከታየሽ በቃ በጣም አሪፍ ነሽ ነው የምትባዩና በጣም ብዙ ስራዎችን ሰራ ነበር ከአብዱ ጋራ ያኔ ነበር ይዘነው የመጣነው ጓደኝነት ነው በዛን ጊዜ ደግሞ ይሰራል ኮላቦሬሽን አንዱ ላይ ያጅባል አንዱ ላይ ይተባበራል ይሄ ያለ ነው የነበረ ነው በእኛም ብቻም ሳይሆን ከዛ ደግሞ ካስታወሳችሁ ማለባበስ ይቀራል መላመላ አለ መታመን ማመን አለ መታመን የሚካኤል በላይነህ ስራ ማለት ነው ያኔ ባህሉ ነበር አብሮ መስራት ደግሞ ኮላቦሬት አድርጎ መስራት ደስ ይላል ቆንጆ ስራዎች ናቸው አስተማሪ ነበር አዝናኝ ናቸው አሁን ማለባበስ ይቀር ከማስተማሩ በላይ ያዝናና ነው የሚመስለኝ በክለብ ሁሉ ይጨፈርበት ነበር ምክንያቱም አይተሽን ኮለ በጣም የተለያየ ፐርሰናሊቲ ያለን ሰዎች ነን ዜማው አሜዚንግ ነው የተለያየ ኤነርጂ ማንነት ብሩ በጣም አሪፍ ነው ኤልያስ መልካን ያቀናበረው ሁላችንም እዛ ላይ ደስ ብሎ ነው የምንሰራው ክሊፑን አይተሽው ኮነ ደስ ይላል በቃ ያንተ ቤት ሲኳንኳ ይሰማል የኔ ቤት ሰፌድ ሲዋዋሱ ምናምን ይሄ
ማህበራዊ ህይወት በኤችአይቪ ዙሪያ ቢሆንም ስራው አፍጥጦ አይደለም የመጣው በቃ ስቲግማ እንዳይኖር ይሄ ማግለል አለመኖር የሚለውን ግን በማህበራዊ እሴቶቻችን የነቢ መኮንን ግጥም ነው ግጥሙ ነፍሱን ይማረውና በጣም አክቹሊ ማለባበስ ይቅር አይደለም ግጥሙ አርስቱ ማፍቀር ነው መሰልጠን ነው የግጥሙ አርስት ማፍቀር ነው መሰልጠን ነው ግን ያው ማለባበስ ይቅር ስለሚደጋገም ጎልቶ ስለወጣ በማለባበስ ይቅር እንትናልና የተለያየ ከለር በህብረት ሆኖ የተለያየ ከለር አንድ ሙዚቃ ላይ ያኔ ነው በደንብ የበለጠ እንደገና ይዘነው መጣን በርግጥ በነጸጌ ይሸቱ ጊዜ በናረገኝ ጊዜ ተለምዷል የነበረ ቢቻቻል ቢረዳዳ እነ ሙዚቃን እና ምናምን ያኔ እናይ ነበር በመሃል ጠፍቶ ከዛ ደግሞ እኛ ይዘነው መጣንና ደስ ይል ነበር በጣም በኮራሳቸው ምን ጸጋ ያሉበት እነ ሚልኮስት ናቸው እሱ መላመላ ነው እሱ መላመላ ላይ ነው መላመላ ላይ የመኮንን ነፍሱን ይማረው አለጋሽ አለማየሁ አለጋሽ ታምራት አለጋሽ ምኒልክ አለ እሱ በተለይ በጣም የሚገርም ስብስብ ያዘ ከነሱ ጋር መስራት ምን አይነት ስሜት ነበረው እስቲ ያልሽ ደስ ይላል አሪፍ ነው በርግጥ ጋሽ ታምራትንም ሆነ ጋሽ ምኒልክን ከዛ በፊት ያላቃቸው በቅርበት ከዛም በኋላ እነሱም በህይወት አልቆዩም ግን በጣም ደስ ይላል ውሽ እኔ ምኒልክስ ናቸው በጣም ነው በእኔ ራሱ በጣም የሌል ለጀንድ ይሄ በኦፔራ የሚመስል ሬንጅ ውስጥ መስራት የሚችል ሰው ቢለው ጋሽ ምኒልክስ ናቸው ከሙዚካል ጂኒየሶች ጋር አንድ ላይ መስራት ራሱን የቻለ ደስ የሚል ነገር አለው እኛም ያን አይነት ኦፖርቹኒቲ ጊዜው አሪፍ ነበር ደስ ይላል ብቻ መድረኩን ታገኙዋለሽ አሁን ያው ሁሉም በግሉ ነው ባለው በሶሻል ሚዲያው በምኑ ሁሉም በግሉ ይወጣል አሁን ያ ኮላቦሬሽን ኤሰንስ የለም በርግጥ ያስ ሁለት ሆነሽ ልትሰሪ ትቺ ይሆናል ያው ኮመርሻል ፐርፐስ ተብሎ ግን ያን ያህል ህብረት መሰባሰብ ቢኖር መልካም ይመጣል ያው በሲዝን አለው መምጣቱ አይቀርም ጊዜውን ጠብቆ ይመለሳል እስቲ ስለ አልበሞችሽ እናንሳ እሺ ምን ያህል አልበሞች ናቸው ያሉት ምን ያህል አልበሞች አሉ ይመስል 3 አልበሞች አሉኝ እስካሁን ሎካሊ ማለት ነው የመጀመሪያው ድሮ በልጅነት የተሰራ ገዴ የሚባል አልበም አለኝ ነገዴ የሚል ሙዚቃ ታውቃላችሁ አውቃለሁ እኮ አንገት ማስገበ ይሰጠና አንገት አይ በቃ ይሄንን በየ ካላወቀው አትቆም ምንም ማድረግ አይቻልም ነገዴ ሜጋያ ከሜጋ እንደወጣው የተሰራ አልበም ነው ሲቀጥል ቢሰጠኝን እናቀዋለን ቢሰጠኝን ነው ሁላችሁም የምታውቁት ዳግማያል ያቀናበረው የተለያዩ ገጣሚዎች የተሳተፉበት ዜማ ደራሲዎች የተሳተፉበት አልበም አለ የኮራ አዋርድም ተሸላሚ ሆንኩበት ወደሃለው ምን ያለበት አልበም ነው ማለት ነው ሲቀጥል የፍቅር ግርማ መጣ እነ ሀሪያት እነ ራያ ምናምን ያለበት አብዛኛውን ይልማ ገብረአብን ይሰራልኝ ፋሲል ከበደ የሚባል ገጣሚ ሰርቶልኛል አሪፍ ስራ ነው አብዛኛውን ዜማዎቹን እኔ ነኝ የሰራኋቸው ሲቀጥል አሁን ደግሞ አራተኛው አልበም አልቆ ያው መጣው ያለ ነው መቼ እንደሚወጣ እንቀበላለን በደስታ ያለ በመሃል ግን ያው ሲንግሎች የተለቀቁ አሉ ባቀናሁት የሚል የተሰራ አለኝ ግጥሙ ታመነ መኮንን የገጠመው ዜማውን እኔ ነኝ የሰራሁት እንደገና ተረት የሚልም አሁን በቅርብ የለቀኩት አለ እሱንም ታመነ መኮንን ነው የጻፈው ግጥሙን ዜማውን እኔ ነኝ የሰራሁት ወደሃለውን ደግሞ ከ20 አመት በኋላ በአዲስ ቨርዥን በሬጌ ፎርም ሰርቼ ራሴ ዩቲዩብ ቻናሌ ላይ ያው አሁን ዩቲዩብ ቻናሌ ላይ ነው በዚህ አጋጣሚ ጸደኒያ ገብረ ማርቆስ ሰብስክራይብ አድርጉ እንትን ይቀመጥላችኋል ባርኮድ ይቀመጥላችኋል ከሙዚቃ ስራዎች ባሻገር በተለይ ዳኝነቱ ላይ መሳተፉም ጎልቶ መታየቱም አለና ዳኛ ሆነሽ አሁን የመጣ ያለው ለሙዚቃ ያለው ኤነርጂ ያለው ትውልድ የምታዩ ጥሩ ነገር ምንድነው የሙዚቃው ተስፋው ምንድነው ሙዚቃው ላይ ሙያተኛ የማፍራት ችግር የለብንም ያለብን አይመስለኝም ጥሩ ድምጻያኖች እየወጡ ነው ባንድ በኩልም ደግሞ ያው ፍላጎት ብቻ የሚሆኑ ልጆች አሉ እንዲህ አይነት ዝግጅት መኖሩ ያው አቅማቸውን ይፈትኑበታል አሪፍ ነኝ አሪፍ አይደለም የሚለው ነገር እንዲያውቁበት ያደርጋል ምንድነው ይሄ እንደዚህ አይነት ፕሮግራሞች በጣም አሪፍ ናቸው ለልጆች እድል ይሰጣል አዲስ ለሚመጡት ልጆች እድል ይሰጣል የመታወቂያ የመታያ መንገድ ነው በርግጥ ያው ድሜ ለሶሻል ሚዲያው በሶሻል ሚዲያ ብዙ ሰው የተሳካለት ሰው እርግጥ ስቲል ሊወጣ ይችላል ላይወጣም ይችላል ሁሉም ሶሻል ሚዲያ ላይ ወጥቶ ሊታወቅ ይችላል ግን እንዲህ ሰብሰብ ብሎ ቤተሰቡም ቤት ውስጥም ቁጭ ብሎ ህዝብ የሚያየው
ዝግጅት ላይ እንዲህ አይነት ውድድሮች ሲኖሩ ለልጆቹ ትልቅ እድል ይሰጣቸዋል ይሄ እድል እኛ ጊዜ አልነበር እኛ ጊዜ ሁሉም ለፍቶ ነው የሚደርሰውና ጥሩ ነው ጥሩ አጋጣሚ ነው ግን እንደ ኢንዱስትሪ እንደማሳደግ አሁንም ትግል ነው ያው እሺ አሸነፉ ምን አሉ ተሸለሙ ተሰጣቸው ገንዘብ እንደገና ገብተው ደግሞ ሌላ ትግል ነው የሚጠብቃቸው ምክንያቱም ራሱን የቻለ መስመር ያለው ኢንዱስትሪ ስለሌለ ያው በግል ትከሻ በእኛ ትከሻ ነው ያለው የሆኑ አንድ ሁለት ሶስት ሰዎች አሪፍ ድምጻያኖች ወይ አርቲስቶች አሪፍ ሙዚቃ ሲሰራ አሪፍ እኮ ነው ሙዚቃ ገበያው ይባላል ሲወድቅ ደግሞ አሪፍ በግለሰብ ትከሻ ላይ መዋሉ ቀርቶ ሲስተም ስትራክቸር ኢንዱስትሪ የሚባለው ነገር ሲኖር ያኔ አሪፍ ነገር አሁን ለኝ እንደወጡ የሚቀበላቸው አሪፍ ሲስተም ይኖራል ማለት ነው አሁን እንደገና ደግሞ አልበም አውጥቶ ተሰሚነት ለማግኘት ደግሞ እንደገና ሌላ ትግል ይጠብቃቸዋል እሱ ነገር ያሳዝናል ያው ሁላችንም የመጣንበት ነው ድካሙንና ልፋቱን እናውቀዋለን እዛ ጋር ይዘሽ የምትመጪው ኤነርጂ አለ ይዘሽ የምትመጪው ተነሳሽነት አለ በቃ አሁንማ ሳውቆኛል አሸንፍ ያለው ብለሽ እንደገና ከዜሮ ነው የምትጀምረው እሱን የመቀበል አቅም ይጠይቃልና ያው እየታገልክ ምን ይያልክ ነው የምትሰራው ግን ብዙ ሙያተኛ ለማፍራት በጣም ብዙ ሙያተኛ አለ ያው አንቺ የመጣሽበት መንገድ ደግሞ እናንሳ ስለ ብርሃኔ ኤክስፕረስ ባንድ አስተያጫውቺ ብዙ ደጋግሜ እንግዲህ አውርቻለሁ ኪቦርዲስት ነበረ ብርሃኔ የሚባልና እኔ ድሮ ሰፈራችን ሱቅ ነበርን ስልክ እናስደውላለንና ስልክ እየመጣ ይደውላል ስልክኛ ጋር ከነሱ በእኛና በእነሱ ቤት ማለት ነው 4-5 ቤት እንደዚህ ነገር ነው ያለው እሱ በሚኖርበት ግቢና ስልክ ለመደወል እኛ ሱቅ ይመጣል ያኔ ነው ይያስጨንቄ ተጨቃጭቄ በመጣ ቁጥር በቃ ስለምጨቃጭቀው ስልክ ደግሞ በአቅራቢያው የለም የኛ ሱቅ ነው ያለው አማራጭ የለውም እኔ ነው የሚያገኘኝ ስለዚህ ካልተገላገለኝ ጭቅጭቄን ስለማላቆም ኤክስፕረስ ባንድ ላከኝ ማለት ነው እነ ፈለቀ ኃይሉ እነ ክብረት ዘኪዮስ እነ ደረጀ ቤዝ እነ ኤልያስ ነፍሱን ይማረውና ደረጀም በህይወት የለም ኤልያስም በህይወት የለም ኤልያስ በርግጥ ድራመሩ የሱ ባለቤት ያባቴ ጋር አብራት ሰራ ነበር ግን አላቅም ድራመር መሆኑን አቃለው ግን ኤክስፕረስ እንደሚሰራ አላቅም ነበርና ተደብቄ ሄጄ ነው ተፈተንኩት እዛ ሱን ሳየው በጣም ደነገጥኩት ግን ተይበር በሚል ብቻ እዛ ተፈተንኩ እንዴ ነበር ይፈተናው ቀን ያው አሁን ላይ ውድድር ላይ የሚመጡ ተወዳዳሪዎችን ታያለሽ ትዳኛለሽ ያንቺ ያው ፈተናው ቀን ምንም ከማይችሉት መሃል የነበርኩት ነው ፍላጎት ብቻ ነው የሚባለው ሞራልና ፍላጎት ብቻ ከነበራቸው ልጆች መሃል መሰለፍ ነኝ ግን ምንድነው ያው መሞከር ነበር የፈለኩት አላማና ኢላማዬ ባንድ ምን ይመስላል እጄ ተፈተኜ ማወቅ አለብኝ ሌቭሌን ማወቅ አለብኝ በሚል ሐሳቤ ነው ሄድኩት እችላለሁ ወይስ አልችልም አለበለዚያ እረፍት የለኝም ስለዚህ ያንን እረፍት ማግኘት የምችለው እዛ ጋር የሚነገረኝን ሳቅ ነው እንዴት ነው የምትሆኚው ምናምን የሚለው ነገር እንዴት አርገሽ ነው የምትቀጥዪው ወደፊት ማቀው ነገር የለም ያው የለት ያለቷን ነው ማረግ የነበረው እጄ ተፈተንኩ አሪፍ እንዳልሆንኩ ገብቶኛል እነሱ ሞራሌን በተቻላቸው አቅም ለመጠበቅ ሞክረዋል ገብቶኛል አሪፍ እንዳልሰራው አቃለው ግን ምንድነው ደስ ያለኝ ባንድ ምን እንደሚመስል አየሁት በባንድ መስራት የባንድ ስትራክቸሩ ፎርሜሽኑ እምሰማው ድምጽ ምናምን ይሄ ወደምፈልገው ነገር አንድ ስቴፕ እንደቀረብኩ ገባኝ እዛ ጋር እኮ ችለሻል አልቻልሽም አይደለም ቁም ነገሩ ለኔ ሱጋ አይደለም አንድ ስቴፕ ቀርብ ያለው ለካ I just made a first step ከዛ በኋላ አሪፎን ካልሆንኩ ለኔ ጉዳይ አልነበረም ስለዚህ ምንድነው የሚሆነው ይሄ ነገር አሪፍ ነው አንድ ስቴፕ ወደፊት አንድ እርምጃ ቀርብ ያለው ስለዚህ ማስተካከል ራስሽን ያንቺ ፋንታ ነው የሚል ዲስካሽን ነበረኝ ከራሴ ጋር ስለዚህ በደንብ ነበር ማጠራው ከዛ በኋላ ብራኔን ማላስቸግረው ጨረስኩ ከሱ ጋር ያለኝን ጉዳይ ወደ ራስሽ ከዛ ወደ ራሴ መጣው በጣም ነበር ሱቅ ውስጥ ተቀጥ ቢሸጥ ባይሸጥ ዴንታ አይደለም ለኔ it's my safe space ቴፕ አለ ሙዚቃዎች አሉ ከቤት እየሰራኩ ያወጣው በቃ እዛ ግቢያችን ሰፊ ነው አጥር ስር ነው ምን ያረኩ እንደሆነ አልታየም
በደንብ ነበረ ራሴን በደንብ ያዘጋጀሁት ማለት ይቻላል ከዛ ነው ወደሚቀጥለው ስቴፕ ስኬድ ነገርየው ቀላል ይሆነው ግን በመነማን ሙዚቃዎች ነበረ የዛኔ ተሰሚ የነበረው ብዙ ነበሩ የሆነ እንግሊዘኛ ሙዚቃዎች ካስታወሳችሁ አሮ ነው እንዲ ስተረተረው ግጥም ያለው ካሴቶች አሉ ብዙ እንግሊዘኛ ሙዚቃዎች ነበሩ አባቴ ወጥቶ ሲመጣ ይገዛል ብቻ አቆም እንጂ ኮንትሪቢዩት አድርጓል ለኔ ብዙ ያረጋል መሰለውም እንጂ ሙዚቃዎች ይሰበስባል አሉትና በጣም ብዙ ሙዚቃዎች አሉት ሰው የሚያመጣልኛል ይገርምሻል እና ግጥሞቹ ዛላ ያሉ በቃ ቁጭ የነሱ ማጥናት ነው በአብዛኛው የዊትኒ ሂውስተንን እንሰራ ነበር አሉ ብዙ እንግሊዘኛ ዘፈኖች አሉ ብቻ እናገኛለን ከሬዲዮ እንቀዳለን በነገራችን ላይ ቴፕ እንደመስስና ሬዲዮ የሙዚቃ ፕሮግራም ምናምን ሲኖርም ጠብቀሽ ተቀጃለሽ ምድብስሽውን ደብስሽ ከዛ በቃ የተጠየቅሽ ቀን ነው ጉዱ በሰማሹ ደግሞ በቃ እንደ ማሳሻ ነው ከዛ ታጠኛለሽ ግጥም ታወጫለሽ ትክክልም ሁኝም አትሆኝም እግዚአብሔር ነው የሚያውቀው ይሄ ኮዛ በቃ የዛኔ ኮ የሚያሳዩ ምን ያክል ዲተርሚኔሽን እንደነበረሽ ዲተርሚንድ ነበርን በቃ ያኔ አማራጮች የሉማ አሁንም ቁጭ ብለሽ ተረካ አድርገሽ ጉግል ላይ ግጥም አታወጪም ዩቲዩብ ላይ እንደልብሽ ሙዚቃ አታገኝም ስለዚህ ያለችሽን የምታገኛትን ቀዳዳ ተጠቀሚባታለሽ አንዷንም ነጥብ አታስመልጫትም ያለው አሁን እኮ እንደዛ ነው በዛን ጊዜኛ ስንመጣ ያገኘናትን ኦፖርቹኒቲ አድምተን ነበር ምን ሰራይ ነበር እንደ ሽልማት ነው የሚታየው የለማ ምንም ነገር የለም አጋጣሚውም ስለሌለ ራስን በቃ ከዛ በኋላ ራሴን ማዘጋጀት በገባይ ልክ ማለት ነው አራተኛ አልበም ለማውጣት እንግዲህ ያኮበከቡ ነው የምንገኘው ብለሻል ምን አይነት አዳዲስ ስራዎች እንዳሉ እስቲ በዚሁ እንጀምሩ እቺስ ሚስጥሩን በለው አልበም ውስጥ ከመጨረሳችን በፊት ብዬ ቆይ አሉ ያው የተለመዱ ያው ፍቅር ላይ የሚያነጥኑ ናቸው ስቶሪ ላይን ያላቸው እንበል ስቶሪ ኦፍ ኮርስ ስቶሪ ላይ ግድ ይላል ስቶሪ ላይ ያላቸው ስራዎች አሉ የተለያዩ ገጣሚዎች አሉበት ዜማንም ሰርቻለው ዳና አድማሱ ዜማ ሰጥቶኛል ነፍሱን ይማረውና የሱራፌል አበበም አሁን ገና እየጨረስኩት ያላል ገና አልጨረስኩትም በአብዛኛው ሙዚቃዎችን ያቀናበረው ንዑስ ኤርሚያስ ይባላል አዲስ ልጅ ነው ማለት ባቀናሁትን ወደሃለውና ተረተረትን ይሰራው ማለት ነው ወደሃለውን በአዲስ መልክ በሬጌ መልክ ይሰራውና እና ባቀናሁትን እና ተረተረትን ይሰራው አዲስ ልጅ ነው ንዑስ ኤርሚያስ ይባላል እኔ አንዳንዴ አድናቂዎች በቃ አደንቅሻለሁ ይላሉ ወይ ደግሞ አበባ ወይ የሆነ ነገር ሊሰጡ ይችላሉ ነው አንቺ አድናቂዎች በጣም ለየት ያሉ እንደሆነ ሰማሁን ግጥምና ዜማ ይሰጡሻል ቂቤ ከሀገራቸው ያመጣሉ ያርሱሻል ይሁን ለምንድንጡ ወርቅ ይሰጠኛል ያለሽ ከማገባደዳችን በፊት ማንን ትጋብዥልናለሽ ያ ሙዚቃ ስለምንድን ነው የሚያወራው ተረተረትን ጋብዛቸዋል ተረተረት የመሰረት እንበል አይ የመሰረት አያስብልም ተረተረትን ማየት የሚተረታል ነው ነገርየው ከጨዋታ ሁሉ አንድ አንተ ያረካል ያባም ያው እንቶ ፈንቶ ብዙ ነው ተረተረት የሚያወራው ብዙ ነው ያንተ ግን ነገር ያለው የሚያደርሰው ግን አንተ ጋር ነው ነገርየው ጀመረሽልን ወደዛ እንሂድ ወይስ እንዴት ይሻል ተረተረት ማየት የሚተረካል ከጨዋታ ሁሉ አንድ አንተ ያረካል ያንደበት ክለዛ ከቃል ውበቱ ግዴታ ይሆናል አጣምሮ ማየቱ ያለ ይቀጥላል ተረስተራል አጋጣሚ የምታመሰግኛቸው ባለሙያዎች ካሉ ከተረተረት በስተጀርባ በሙዚቃም ብቻውም ሳይሆን በየትኛውም የሥራ ዘርፍ ላይ አንድ ሰው ብቻውን ለፍቶ ምናምን አንድ ሰው ብቻውን ነጠላ ሆኖ እዚህ አይደርስም አይደል በየትኛውም እና በዚህ አጋጣሚ በኔ ሙያ ውስጥ በቀጥታም ይሁን በተዘዋዋሪ ለተሳተፉ ምክርም ለሰጠኝ ገዛም ለሰጠኝ በነጻም ግጥምም ዜማም ለሰጠኝ አሪፍም ጎበዝ ነው አሪፍም አይደለም ጥሩም አይደለም ይሄን ብታረጊው ብሎም አስተያየት ለሰጠም ስሙትሊ ነው ምሰራው በጣም በጥሩ ሁኔታ ነው በሰላማዊ መንገድ ነው ምሰራውና ያንን እንደዛ እንዲሆን ላደረጉት በሙሉ የሥራ ባልደረቦቼ ምስጋና አቀርባለሁ ምን ወድሽ የምናከብርሽ ድምጻዊት ጸደንያ ገብረ ማርቆስ ስለመጣሽ ስራዎችሽንም ስለምታቀርቢልን
እጅግ አድርገን እናመሰግናለን አንጠግብሽም በስራዎች አንጠግብሽም እንደ ኮራው እንደ አፍሪማው ልክ እንደዛ አይነት ሽልማት ደግሞ ለሀገራችን ይዞ እንዲመጣ እንመኛለን አራተኛው አልበም ከዛ ከፍ ያለ አፍሪካን ነክተናል ከዛ ደግሞ ያው በሌሎች አህጉሮች እንላለን ተረት የላምበረት አትበይ ተብለሻል ተቀብያለሁ እንግዲህ አሁን ተረት የተሰኘውን ተወዳጅ የጸደኒያ ገብረ ማርቆስ ሙዚቃ እዚሁ ትጫወትልናለች እንዲህ ያልን ታዲያ ወደ ፕሮግራሙ ፍጻሜ ደርሰናል በቀጣይ ሳምንት ሞቅ ደመቅ ሸብረቅ ባሉ የእሁድን በኢቢኤስ ፕሮግራሞች እስከምንገናኝ ድረስ ሰላም ማየትም ይተረካል ከጨዋታ ሁሉ አንድ ያንተ ያረካል ያንደበት ክለዛ ከቃል ውበቱ ግዴታ ይሆናል አጣምሮ ማየቱ ያንደበት ክለዛ ከቃል ውበቱ ግዴታ ይሆናል አጣምሮ ማየቱ ከዛፉ ከተቆረጠው ከማሩ ከሚጣፍጠው አማረ የምለው ቀኔ ከሱ ጋር ስውል ነው ለኔ ተረት ማየትም ይተረካል ከጨዋታ ሁሉ አንድ ያንተ ያረካል ያንደበት ክለዛ ከቃል ውበቱ ግዴታ ይሆናል አጣምሮ ማየቱ ያንደበት ክለዛ ከቃል ውበቱ ግዴታ ይሆናል አጣምሮ ማየቱ የሚዳኘው ከዛፉ